ልክ እንደ እሳት እግዚአብሔር ሰርቶታል። እግዚአብሔር ያጣመራቸው ማን አይለያቸው? ሰው አይለያቸው። ሰው አይለያቸው። ማን ያጣመረውና? እግዚአብሔር መረከስ ዋቀዮ ወላ በይ አምቱን እንጅሱ ሰይጣን እንጅሱ ኦዱን እንጅሱ ገለኒ ኢየሱስ ይፋታ የዚህ ቤት ሶስት መሰረታዊ እግዚአብሔር የሚሰራው ሶስት መሰረታዊ ነገሮችን ተናግሬ ቀጥታ ካለን ሰዓት አንፃር ወደ ቃል ኪዳን ፕሮግራም እንሄዳለን። ይሄ ቤት ማንዲቶ ጋፈጃራ ማካ ቡረካ ሁንዱማዩ ጋኢሊሌ ቡረካ ዋቀዮ ጋኢላ ከና ነኒጃራ ጋፈጀ ቡራ ወይ ረቲጃራ ቡርሪ ሞንጅራኔ ማኒ ኒጃራ ጋፋ ወልዳንቱም አባቱም ኢሳ ገዲዳ ከና አፍጣራ ከና ዳቡን ዱራ ቡራ ኢሳ ፋውንዴሽን ኢሳ ሰረስተን ፋውንዴሽን ኢሳ ወሰሮ ኦካን ሞ ማንኩን ኢጀኖን ኢሳ ቡር ኢሳ ወሰሮ ለማንሱ ማለት አይንቱሩ እንጂጋ ዋቀዮ ሲመኔ ጃሩ ከና ቡራ ወይ ረቲጃራ ገለኒ ኢየሱስ ይባል ቡሪ እኒ ተኮፋ ማሪዳ ጃላላ ፍቅር ነው። የመጀመሪያው ነገር ፍቅር ነው ወገኖቼ። ቤተሰብን ቤተሰብ አድርጎ የሚያቆየው ቤትን ቤት አድርጎ የሚያቆየው ፍቅር ነው። በዚህ ዘመን ፍቅር የጠፋበት ፍቅር እርስ በራስ መፈላለግ እየቀዘቀዘ የሄደበት ዘመን ነው ያለው። ፍቅር ማለት ጊዜያዊ ስሜት አይደለም። ስሜት እንደ አየር ሁኔታ ይቀያየራል። እንደ አየር ሁኔታ ይቀያየራል። ትናንትና ወድሻለሁ ወድሃለሁ ያለ ሰው ዛሬ ጠላሃለሁ ጠላሻለሁ ብሎ ፍርድ ቤት እየቆመ ነው። ለምን? ጊዜያዊ ስሜት ላይ መሰረት አድርጎ ትዳርን በመመስረት በጋለ ስሜት ትዳርን በመመስረት ለወጣቶች ነው ይሄንን የምናገረው። ፍቅር ጋፈጀን ጃለለ ጋፈጀን ሚራ ሆ አሰን ጀቾ ከኛሚት ሃላ ሁሉ መከሰቱ ሲወጂ ጅራችሁ ኮ ነምቤ ከዲደኒ ኦፊቲ ሙርቶ ፍዳቾዳ ራስ ላይ ውሳኔ መውሰድ እንጂ በጊዜያዊ የፍቅር ስሜት ወይንም ደግሞ ሚራ የሮት እኮ ንትደጋሜ ሰነ ጀቾ ሚቲ ጃለለ ጋፈጀኑ ቆሮንቶስ በቆና ፕለሰዲ ላኮስ አፍሪ አመሸጊት ይወላልከኒ ፍቅር ይታገሳል እስከ መጨረሻ ድረስ ታገስሻለሁ ናኖስ አመዱ ማት ጀቾ ጃለለ ጋፈጀኑ ጃለላ አጋማ ሲዋብሴ ከናም ቦዴ እንደንደው ጅንጀኖ ዶንታኔ ጃለለ ሐመዱ ማት ኖሱ ደንደኝ ዋቀዮ ኑፋላ ጃለሊ ዋቀዮ በርባዱ ጃለለ ዋቀዮ እኒ ጃለለ ጀዴ ዋቡኒ ጃለለ ጉኖ አይ ላቭ ዩ ወንጀሉ ሰናሚቲ ወድሻለሁ ይወድሻለሁ የተባባለውን ወጋሻለሁ ወደ መባባል የደረሰ ብዙ ሰው አለ። ኢየሱስ ጌታ አሜን። ፍቅር ነው መሰረቱ ስንል ይሄ በወጣትነት ጊዜ ከሚሰማችሁ ስሜት ለየት ያለ ረጋ ያለ ነገን የሚያይ እስከ መጨረሻ ድረስ ለመታገስ የጸና አቋም ያስፈልጋል፣ ውሳኔ ያስፈልጋል። ኢየሱስ ጉዳይ አሜን። ነምቤ ከነሞታ ባዬ ነንጃለ ጠየቴ ላኪው ዲጀሉሃት አባላቲ ነምኛ በናምኒ ኩንሲ ቢንታው ዲጀሉ ነንጃለ ጠየደኒ በጊዜያዊ የፍቅር ስሜት ኢሞሽን ላይ ተደግፎ ትዳራቸው መስርተው ዛሬ ከእግዚአብሔርም ከቤታቸው ያልሆኑ ሰዎች አሉ። ፍቅር ስንል ስሜት ማለታችን ሳይሆን ረጋ ያለ ሰከን ያለ በማሰብ የሚመጣ እግዚአብሔር በውስጣችሁ ላይ ማግበቱን በትክክል ያረጋገጣችሁ ሁኔታ መሆን አለበት። ፍቅር ይታገሳል። የሚታገስ እስከ ፍጻሜ ድረስ መታገስ። ዛሬ ያለ ውበት አይኖርም። ዛሬ ያለ መልክ አይኖርም። ጊዜ በጊዜ እየተቀየረ ይመጣል። አንድ ልጅ ሲወለድ ቅርጽ ይበላሻል፣ መልክ ይበላሻል፣ ብዙ ነገር ይበላሻል። እስከዛ ጊዜ ድረስ ግን መታገስ መቻል። ብዙ ቤተክርስቲያን ውስጥ እየተበተንን ያለነው ምንድነው? ወንዶቹ ውጪ ስለሚሉ ከጓደኞቻቸው ጋር ዳና ምግብ ይበላሉ፣ ስፖርት ይሰራሉ፣ ጂም ይሰራሉ፣ ሰውነቶቻቸው ባለበት ነው። ሚስቶች ግን ቤታቸው ልጆቻቸውን ሲሉ ይደክማሉ። ልጅ ሲያሳድጉ ሚስሉ ይጎብጣሉ። ፊታቸው ትላንትና ውበት የነበረው ፊት ማዳት ማውጣት ይጀምራል። ከዛ ወንዶቹ ትዕግስት ያጣሉ። እየሰማችሁ ነው ያቆናቶች እነዚህ ልጆች ዝም ማለት መታገስ እስከ መጨረሻ ድረስ መታገስ። ነገሮች እንኳን ቢበላሹ መታገስ፣ ቅርጽ ቢበላሽ መታገስ። አንድ ፓስተር ሲናገር እንደሰማሁት ባለቤቱን አግብቷት ገና የሁለት ወር እያለ 2 ዓመት ሳይሞላቸው
ድንገት ኮሌስትሮል የሚባል በሽታ ያዛትና እግሯ ከዚህ በታች ፓራላይዝ ሆነ። ያቺ ምታምር ቁመቷንና ውበቷን አይቶ ያገባት ሴት ድንገት ባልታወቀ ሁኔታ በዊልቸር የምትገፋ ሆነች። ጸለይኩ አለ ያ ፓስተር ገብቼ ጸለይኩ። ጌታ ሆይ እኔ እኮ ይሄንን አልለመንኩም አለኝ አልኩት አለ ጌታ። ይሄንን አይደለም እኮ ስተኛ አልኩ ከናሚት ከናገኝ ሲንጀዴ ዋቀዩ ማንነት ከኝቴ